ያራግባል እሳቱ ይቀጣጠላል እነሱ ጊፍታቸውንም ፎሎአቸውንም ይሸቅላሉ ሲያልቅ ረጋ ሰከን ሲል ታርቀናል በሽማግሌ ፈታ ነው ብለው ከችላሉ ከዛ እናንተ ውሃ በላችሁ ታሽቃብጡ የነበራችሁ ሰዎች አለቀ ይሄን ያለው ነገር መቼ ነው ምርባንት ደብል ጋይስ ደብል እኔ ከታመመ ሰው ውጪ ገንዘብ እንደማላሰባስብ ቃል ገብቻለሁ ቃሌ ነው ግደሉ ምክንያቱም የታመመ ሰው ወዶ አይታመምም እመመኝ ብሎ አይታመምም ገባችሁ እመመኝ ብሎ አይታመምም በቃ ድንገት ሊያማችሁ ይችላል ድንገት አደጋ ሊደርስባችሁ ይችላል የመኪና አደጋ የእሳት አደጋ ለታመመ ካልሆነ እኔ ሀቢባ ግደሉ ሲደውኝ እንደፈለጋችሁ ችግር የለብኝም ድብቄም ድንቄም አይደለም አፈር ልብላ አንተ ቅሌታም አስተፍርላ ቤዚ ድረሽ ስምንት ሰው አንዳንድ አበባ ጋር ስምንት ሰው ማለት ቤት አላችሁ 10 ነን እኮ 8 ሰው ውዶቼ የወላችሁ ማይ ፋሚሊ አቋማችሁ ከኔ ጋር የጸና ከሆነ ለታመመ ብቻ ነው እርዳታ የምንሰበስበው ከዚህ በኋላ በምንም አይነት ኬዝ የተጎዳ ሰው ድምጽ እንሆነዋለን ፍትህ እንጠይቃለን ገንዘብ ግን ለመታከሚያ ነፍስ ለማዳኛ ብቻ አራት ነገር እንዴ የማንም ጎረምሳ እያስረገጠ የጠፋ እኛ እንትን እያለ ከዛ ይሄ ነገር ልብ እየሰጣቸው ሁሉ ቤት የምትፈልገው ንፋስ ሲመጣ ሆስፒታል ትሄጃለሽ ስትይ ስለሰማው ነው እንደዛ ከሆነ ቀላል ነው አዎ ቀላል ነው ለአንድ ወር እኮ ነው የሚያሳርፋት የምፈልገው ነው ለአንድ ወር አሳርፋቻት ምጧ ሲመጣ ሆስፒታል ትሄዳለች የመንግስት ሆስፒታል እጇን ትሰጣለች ገብታ ወልዳ በዛው እስር ቤት ያስገባታል መንግስት በዛው ሀገሯ ይሸኛታል እንደማንኛውም ኢትዮጵያዊ ገንዘብ ነው ሰው እንደሚያደርገው እሺ እኔ ጋር ትመጣለች አልኩሽ እኮ ታዲያ ለምን ለሷ በውስጥ አክስቶቼን አማክሬ ያልሻት አክስቶችሽን ሳታማክሪ እርግጠኛ ሳትሆኚ ነው ቁጥር የሰጠሽ እኔ ቁጥርሽን ሰጥቻት እኮ አናግራሽ አክስቶቼን አማክሬ ከአክስቶቼ ጋር ነው የምኖረው አክስቶቼን አናግሬ እነግርሻለሁ አልሻት አስቀድመሽ አክስቶችን አናግረሽ ፍቃድ ከወሰድሽ በኋላ ነበር መጥተሽ ለኛ ቃል ልትገቢ ለሚገባው ለምን እቺ ልጅ ተስፋ ሰጥተሻታል ተስፋ ደግሞ የሰው ልጅ ያድናል ይገላል ንገሪኝ ፍቅር ኖ ላሳውቃቸው ነው ያልኩት ቤቱ የኔን ነው እኮ እሺ በቃ በጣም ጥሩ እንደዛ ከሆነ ጥሩ በቃ አሳውቅሻቸው ከጨረሽ አሁን ልንገራት ወይ ንገሪያት ፕሊዝ ሀቡ በነገራችን ላይ በጣም ከባድ ነው እዚህ ሀገር መውለድ ማለት መንግስት ሆስፒታል የሚያስገባ ከሆነ እዛ ገብታ ትውለድ በጣም ከባድ ነው መንግስት ሆስፒታል እኮ ነው ከዛ ውጭ ማን ያበብ ያለፊነት ይሄ ቤት ውስጥ 1500 ምናምን ከፍሎ የሚወለደው እዛ ብትሞት የኢትዮጵያ ህዝብ እኔ ሊወቅስ ነው እኔ ያልኩትን የመንግስት ሆስፒታል አንቺ ማድረግ ያለብሽ አሁንም እሷ ወደዚህ ሳይሆን ፈቀዱ ምናምን ሳይሆን ቀኗን ጠብቃ ቀኗን እስከምትጠብቅ የሆነ ቤት ተቀመጥ ዘመር ምናምን ቀኗን ስትጠብቅ ትባው ሆስፒታል እኮ ነው ታዲያ አሁን ይኸውልሽ ለአንድ ወር ልታስጠጋት ፍቅር የምትባል ልጅ ለአንድ ወር ልታስጠጋት አክስቶቼን ላሳውቅ ብላ ነበር ያው አሳውቀሻለሁ ማለት መስኡል መውሰድ ማለት በጣም ከባድ ነው በነገራችን ላይ በጣም ለማስጠጋት እንጂ ምጧ ሲመጣ የመንግስት ሆስፒታል ሄዳ ወልዳ በዛው መንግስት እስር ቤት አስገብቷት በዛው ጣጣዋን መንግስት ጨርሶ ይሸኛታል የሳውዲ መንግስት ሀብታም ነው የሳውዲ መንግስት እያለ እዚህ ጋር ከድሃ ማህበረሰብ እኔ አልለምንም እኔ ከድሃ ማህበረሰብ የምለምነው ነፍስ ለማትረፍ ነው ገባሽ ከባድ ነው ሀገር ራስ ነው በቤት ውስጥ ሲወልዱ የሞቱ አሉ ያሸናፊ ሚስት በቤት ውስጥ ስትወልድ ሞታ ነው አስክሪኗን ለመሸኛ 800 ምናምን ሺህ ብር ቁጥ እየሰበሰብኩለት እንደዛም ሆኖ ህገወጥ በመሆኗ አስክሪኗ ፕሮሰስ ፈጭቶ ሳይሸንቀቱ ስንት ወር በረዶ ቤት ቆይቶ የተቀበረው አሁን ህፃኗን ይዞ የሚለት ሰው በቀደም አገናኝቼው ነበረ ቤዚ ልትወስጂ ነው ወይ
ወይና ሱስ ቢዘጠኝ ይናላት First gift is double, guys. First gift is double. Guys, first gift is double. First gift is double. Double nanga. Ante arat hawa dirgu. Min wonat no hawa dirgu. Guys. እንደዚህ ታባርጉ ድምጼ ምንድነው እንደዚህ የሚያስ እንዴት ታብታብ አድርጉ ዊን እንውሰድ ስንት ዊን አላት መሰላችሁ 9 ዊን አላት ሌትስ ጎ አይ ቤዚ ፍቅር አንቺ እዚህ ጋር የምትይኝ ሌላ ነው ዙዙ የምትለኝ ዙዙ አልኩኝ ሰሚራ የምትለው ሌላ ነው ለሰሚራ የላክሽላት ቮይስ ለኔ አሁን አንድ ወር ነው እንደፈለግሽው በቃ አክስቶቼን ላሳውቅ ነው ያልኳት አልሽኝ በቃ ምጧ እስኪመጣ ድረስ ከሆነ ትመጣለች ችግር የለውም ሀቡ ላክስቶቼን ነግሬያቸው ዛሬ መምጣት ትችላለች ብለዋል ወይ ጉዲ እሺ እዚህ ጋር ደግሞ አንቺ ላክሽላትን እሷ ይላክ ለምንድን ነው የተለያየ ነገር እኔ ግራ ገባኝ ሰላም ሽዛ ፍቅር እንዴት አደርሽ እንዴት አረፈድሽ እግዚአብሔር ይመስገን ሰላም ነኝ ሰላም ነው ወይ እንዴት ነሽ ደህና ነኝ ያለሁ እግዚአብሔር ይመስገን አበባ ስጡ አይ እኔ አልገባበትም እዚህ ላይ አልገባበትም ማለትም እንደ አንደኛ ነፍሰ ጡር ነኝ ሁለተኛ ደግሞ በነፃ መኖር ትችያለሽ የምትይው ነገር እኔ አይስማማኝም አልስማማበትም በዚህ ሳው ከስቷ እንደዚህ ያለቻት ሪከርድ ያርጋላት ሪከርድ ላከችልኝ ማለት ነው ለይች የምታወራው አክስቷ ናት በአንድ የጋራ ነው የተከራየነው ብላ እና አስፈራራችኝ ምናምን አለች ልጅቷ ማለት ነው ፍቅር ለኔ ያልሽኝ አክስቴን አናግሬ ዛሬ ትምጣ ብላለች አልሽኝ ለኔ በኮሜንት ይኸው ለእሷ ደግሞ በውስጥ ያልሻት አክስትሽ ነፍሰ ጡር ናት በነፃ እንድትኖር ነው አንቺ እያልሻለሽ አሁንም ነው እኔ ግራ ገባኝ የቱ ነው ትክክል ማሬ የቱ ነው ትክክል ንገሪኝ እኔ የምለው ሀቡ ማለት እስከ ዛሬ የምኖርባት ሴትዮ ለምን ለአንድ ወራት ታገሳል ይኸውልሽ ለጽፋለች ለስክሪንሻት አድርገሽ በዋትሳፕ ላኪልኝ ከጻፈች ረዛንዬ ስክሪንሻት አድርገሽ ኮሜንቱን በዋትሳፕ ላኪልኝ ማሪ ልንገርሽ ዙዙ እስከ ዛሬ የኖረችበት ይኸውልሽ በደንብ ታሪኩን ላስረዳሽ መጀመሪያ ሰሚራ ቲክቶክ ላይ ቪዲዮ ስትሰራ ቪዲዮዋን አይቶ ኦስማን ወይም ከንዙ የሚባል ሰውዬ ወደዳትና ኮሜንት ጻፈላትና በኢንቦክስ ሄዶ ጀነጀናትና ስልክ ቁጥር ተቀያየሩና በስልክ ሲያወሩ ቆይተው እሱ ገጠር ከብት ጠባቂ ነበረ እሷ መዳም ቤት ነበረች የዛሬ 2 ዓመት የተዋወቁት በቲክቶክ አመት ሙሉ ስልክ ሲያወሩ ቆይተው ከዛም በኋላ እሱ ከገጠር ከብት ጥበቃውን ስራ ፈቶ ስራ ተበላሽበት ሲመጣ ከተማ ቤት ተከራየና እሷ ደግሞ ረመዳን ነበረ ኢጃዛ ላይ ስራ ፈታ ተቀምጣ ነበር ስራ እየፈለገች ከዛ ምን አላት ነይ እኔ ቤት ተከራይቻለሁ ከተማ ነይ ቤተሰቦቼን ላስተዋውቅሽ ይላትና እሷም እሺ ብላ ቤተሰቦቹን ሊያስተዋውቃት ከራሷ ኢጃዛ ቤት ወጣ እሱ ኢጃዛ ቤት መኖር ጀመሩ እሱ ኢጃዛ ቤት መጣ ዛሬ ነገ አስተዋውቅሻለሁ እያለ 3 ወር ሙሉ አብረው ኖሩ 3 ወር አብረው ሲኖሩ እርግዝና ተፈጠረ ገና አብረው መኖር እንደጀመሩ 1 ወር እርግዝና ተፈጠረ እርግዝና ሲፈጠር እርጉዝ ነኝ ብላ ስትነግረው አልፈልግም ማስወርጅኒ ልጅ አልፈልግም አሁን ላይ አላት ከዛም በኋላ እሷ ወደፊት አይጨክንም ወደፊት ይራራል ብላ ሳታስወርድ ቀረት ከዛ በኋላ በ3 ወሩ ተጣሉ በምንድን ነው የተጣሉት ከሴት ጋር ቴሌግራም ላይ ሲያወራ አይታው ተጣልተው በዛ ኩርፈው በነጋታው ሀዲቃ ተቀጥሽ መናፈሻ ይዟቸው ሊሄድ እዛ ቤት የሚኖሩ ሴቶችን ምናምን ሁሉንም ይዘው ሊሄዱ ሲሉ እሷ እኔ አልሄድም ስትል እኔ አልሄድም አኩርፋ እኔ አልሄድም ስትል ሴቶቹን ለባብሰው ስለነበር እነሱን ይዞ ሊወጣ ሲል ሊቆልፍባት ሲል ክፍሏን አትቆልፈው ሱቅ እወጣለሁ የምገዛው ዕቃ አለ ስትለው በሩ ሊቆልፍ ሲል በሩ ስትይዝበት በቦክስ በእርግጫ መቷት አፍንጫዋን ሰብሯት ደም በደም አድርጓት ከዛ በዛ ድንጋጤ እሷ ስትጮህ ደሟ ሲፈስ ሙሉ የኢጃዛ ቤት ሴት መውጣቱን ትቶ እሷን ማባበል በቃ ምናምን ማለት ጀመሩ ከዛ በነጋታው ጓደኛዋ ነይኔ ጋር ብላ ምሽዋር ልካላት ጓደኛዋ ቤት ሄደች ጓደኛዋ ቤት ሄዳ በዋትሳፕ ሙልጭ አድርጋ ቮይስ ላከችለት
ከዛ ሁለተኛ አይነሽ እንዳለ ያላት ከዛ አከራይዋም ሁለተኛ እንዳትመጪ በቃ እሱ ከዚህ በኋላ የቤት ኪራይ አይከፍልም ይሄን ቤት እለቃለሁ ብሏል አለቻት። ገባሽ? ከዛ 3 ወር ዛሬ አይደለ 3 ወር ደግሞ እዚህኛው ቤት ጓደኛዋ ያገናኘቻት የቤት ኪራይ ቤት 3 ወር ኖራ ሆዷ እየገፋ ሲመጣ እኛ ከእርጉዝ ጋር መጥሽ ሊመጣስ ብለው ያስወጧታል። ስራም የላትም። ስራ የሚባል አግኝታ አታውቅም። ካረገዘች ጊዜ ጀምሮ ስራ የላትም። 3 ወር እዚህ ቤት ያለ ቤት ኪራይ ብሎ አስቀመጧት። ከዛ እርጉዝም ስለሆነች ሳትከፍልም በቃ ውጭልኝ ሲሆን ሌላ ቤት ደግሞ 3 ወር ያቺ ቤት ደግሞ ውጭልኝ ብላት እኔ ጋር መጣችና እኔ ጋር ስትነግረኝ እኔ ደግሞ አዚዛን ጠርቼ አዚዛ አንቺ ጅዳ ስለሆንሽ አስጠጊያትና እኔ ቤት ኪራይን እዚህ ላይ ለምኜ ልትፈልግ ስላት እኔ ታማሚ ልጅ አለኝ በፍጹም አላስጠጋም ግን ሰው እንጠይቅልሃለን ብላ አዲስ የምትባል ልጅ አግኝታላት አዲስ የምትባል ልጅ አቢባ እርዳታ የምታሰባስብልሽ ከሆነ ገንዘብ ልታመጪ ከሆነ እሺ ብላ አስጠጋቻትና እኔ እርዳታ አላሰባስብላትም ባሏን ለማፋልጋት ስል ውጭልኝ አለቻት። ይኸው ዛሬ አዲስ ነው ውጭልኝ እያለቻት ያለችው ለቀን አሳድራት ደብል ጋይስ ደብል